ቢስሚላሂ ረህማን ረሂም እንደገና ተመልሰናል። እንግዲህ አልሁመዛ በአጠቃላይ በሰው ልጆች ክብር ዙሪያ ነው የምታስጠነቅቀው። ሰዎች ራሳቸውን እንዲጠብቁና ሌሎችንም በሆነ ባልሆነ እንዳያስቀይሙ ነው ዋናው መልእክቷ ማለት ነው። ይህንን መልእክት ያልተቀበለና ያላከበረ ሰው አሳር መከራ እንደሚጠብቀው ልዩ የሆነ ሁጦማ የተባለ የጀሃነም ጉድጓድ እንደሚጠብቀው ነው ያስጠነቀቀን ማለት ነው። ይህች ሰዓት የሁጦማ የተባለች አደገኛ የቅጣት ቦታ ናሩላህ አልሙቀዳ አንዴ ከነደደችና ከጋመች መጥፊያ የሌላት ልዩ የሆነች የአላህ እሳት ናት ይላል ማለት ነው። እና አለቲ ተጠሊዑ ዐለል አፊዳ በልብ አናት ላይ የምትወጣ እንግዲህ ልብ በጣም ለስላሳና ደካማ የሆነ የአካል ክፍል ነው። ማንኛውም ቦታ ላይ የሚያሳምም ነገር ከነካ ሰውነታችን ስሜቱ የት ነው የሚሄደው? ልብ ላይ ነው የሚሄደው። ልቡ ይፈሳል በአንድ ጊዜ። በጣም መርዛማ የሆነ ነገር፣ በጣም ተኳሳ የሆነ ነገር ሰውነታችን ሲነካ፣ እግራችን ሲቃጠል ወዳውኑ ስሜቱ ልባችን በቃ ልብ የፈሰሰ ይላል። እና ልብ እንግዲህ በጣም ረቂቅ ነው ማለት ነው። እንኳን ራሱ ላይ ደርሶ በማንኛውም የውጭ አካል ላይ የሚደርስ ነገር ህመሙ ሩጦ ልብ ላይ ነው የሚደርሰው። ይህችም እሳት እንደዛው ልክ የሰውነቱን አካል እንትን ስትል በቅጽበታዊ ፍጥነት ዘሎ ሄዶ ልብ ላይ ነው እንትኑ የሚረክዘው መርከዘል ዓለሙ ማለት ነው። ተጠሊዑ ዐለል ኢነሃ ዐለይሂም ሙእሰዳ እና ይህች እሳት እንግዲህ አያድርስና ለዚህ የተመደቡ ሰዎች በዚህ ወንጀል ተይዘው እሷ ውስጥ ከተጨመሩ ቦታው በጣም ጥልቀት ያለው አዘቅጥ ቦታ ላይ ነው ጀሃነም ሲባል። ታውን ቀደም በተደጋጋሚ ያው ተነግሯል። ጀሃነም ባህር ነው፣ ጥቁር ባህር። ወቂድ ዐለይሃ አልፍ ሰና ይላሉ ረሱል አለይሂ ሰላም። የጀሃነም እሳት ስበርሷ እየጋመች 1000 ዓመት ሳትቋረጥ ስትነድ ተቆየይ በኋላ ሀተህ መረት ቀይ ሆነች። ከዛ ثم وقد عليها 1000 سنه اخرى እንደገና 1000 ዓመት የተቃጠልሽ ቀጥ ተባለ። በሁለተኛው 1000 ስትደርስ ደግሞ ሀተ ቢየደት ወደ ነጭነት ተለወጠች። ثم وقد عليها 1000 سنه እንደገና 1000 ዓመት የተቃጠለች ሀተ ስወደት فهي سوداء مظلمه። አሁን በሶስተኛ ደረጃ የመጨረሻ ጥልመት ነው፣ ጨለማ ነው። እሳት የምናውቀው ቀይ ነገር ነው፣ ብርሃን ነው። ግን በጣም መርዛማ ከመሆኑ የተነሳ ጨለማ ነው። ያ ጨለማ ባህር ነው፣ ዝም ብሎ ራሱ ፈሳሽ ይመስላል። ውቅያኖስ ባህር ነው የሚመስለው። ጥልቀቱ ደግሞ ያለው ምን ላይ ነው? ለ70,000 ዓመት ታንዲ ጉድጓድ አፋፍ ላይ ብቅ ብለህ ድንጋይ ብትወረውር ስንት ሰኮንድ ነው ማረፊያው ድረስ የሚወስድበት? ወዳው ነው የሚወርደው አይደለም እንዴ? 100 ሜትር ቢሆን 200 ሜትር ቢሆን ድንጋይ ብትወረወር ትንሽ ጊዜ ደቂቃ በኋላ ጠብ ሲል ተሰማዋለህ ማለት ነው። እሷ ግን ጥልቀትና ርቀቷ ምን ያህል ነው? ያ ድንጋይ አፋፏ ላይ ቢወረወር 70,000 ዓመት ማረፊያው አይደርስም፣ ጥልቀቱ ወደታች ማለት ነው። 70,000 ዓመት ይሄ غير معقول ሱብሃንአላህ። እና እዛ እንግዲህ ማረፊያ እስከምትደርስ ድረስ አድርስና 70,000 ዓመት በአየር ላይ እየተመዘገዘገ የሚቆይበት ነው ማለት ነው። በዛ ላይ ከተጨመረ በኋላ ኢነሃ ዐለይሂም ሙእሰዳ ትዘጋለች ይችላል። እንፋሎቱ ወደ ላይ እንዳይወጣ ትንሽ ኃይሏ እንዳይቀንስ ወይም ደግሞ የመውጣት ተስፋ እንዳይኖር ተላይ ደግሞ መግላሊታል ግጥም አለው ማለት ነው። ልክ እንደ በርሜል ናት ውስጧ ጠልቃ ተዛ ይዘጋላፉ ማለት ነው። እና እንፋሎቱ ደግሞ በኃይል እንዳይከለፍተው ፊ አመዲ ሙመደዳ ኃይለኛ የሆነ መሸንጎሪያ የብረት መሸንጎሪያ ተላይ ይሸነጎርበታል፣ ይዘጋል ማለት ነው። ስለዚህ አንድ ዲስት አገልግሎት ውስጥ ዲስት ውስጥ ጨምረው አንድ ሃይዋን ለምሳሌ ዶሮዋ ተነሩሃ ቢጨምራትና ተላይ ቢዘጋባት ምንድነው የሚሆነው? መሞት ቢፈቀር ኑሮ ወዳው በሰኮንድ ሙቶ ይገላገላል። አይሞትም። ያ ሁሉ እንግዲህ እንትን እያለ በላው ላይ ክዳኑ ተከርኖ ክዳኑ እንዳይከለፈት ደግሞ ክዳኑን ረግጦ የሚይዝ መሸንጎሪያ የብረት መሰሶ ይጫንበታል ተላይ ነው የሚለው ማለት ነው። አንድ ነው። ሁለተኛው ፊ አመዲ ሙመደዳ የሚለው እንደ በርሚል የመሰሉ ብረቶች ይሰሩና የሚቀጡ ሰዎች እዛ ይጨመራሉ። እዛ ከተጨመሩ በኋላ በርሚሉ በዛ በጀሃነም ጉድጓድ ውስጥ ይጣላል ማለት ነው። እንግዲህ ብረት ውስጥ ሆነህ እሳት ላይ ሲጣል ምንድነው የሚሆነው?
እንቀሳቀሻ የለ መተንፈሻ የለ ወይ መሞት ቢፈቀር ጥሩ ነበር የለም ይሄን አይነት እንግዲህ መስማቱ እንኳን በጣም የሚሰቀጥጥና የሚያስደነግጥ ነገር ነው እንኳን ማየቱና መቅመሱ ቀርቶ ማለት ነው ይሄን ሁሉ ከባድ ቅጣት እንግዲህ አላህ Subhanahu Wa Ta'ala እኛ ተምንም ተመጤፍ ማንቆጥረው በቀን ብዙ ጊዜ የምንሰራው ወንጀል ጋራ ነው አያይዞ የሚነግረው ሰው ማማትና ያው ማሽሟጠጥ መዝለፍ እንደ የመሳሰሉ ነገሮች እኛ ተራ ነገሮች አርገና ያለን አላህ ግን በዚህ መዘዝ ይህ አይነት ከባድ ቅጣት እንደሚመጣ ያስጠነቅቀናል ማለት ነው በእውነቱ አላህ ይቅር ብሎታል አለፈን በስተቀር ማንንም ሰው ከዚህ የማምለጥ እድል እንደሌለው ነው የሚያሳየው ማለት ነው እርቀህን ነው እና في አመድ ሙመደዳ በጣም ረጃጅም የሆነና አንድ አሻግሮ ሸንጉሮ የሚይዝ በሆነ ብረት ይታጎራል መግላሊቱ ክዳኑ እንዳይከፈት ማለት ነው ያ እንግዲህ ለሰው ጀሃነም እየጓረ እየተቃጠለ ሲመጣ እንፋሎቱ በጣም የገዛ ኃይሉ እየገነፈለ ይመጣል ወደ አፋፉ ይቀርባል እየገነፈለ መጥቶ ወደ አፋፍ በሚጠጋ ጊዜ ታሁን ልንወጣ ነው የሚል ተስፋ ይሰማቸውና እንወጣለን ሲሉ እንደገና መልሶ ይዞት ይወርዳል ወደ ታች ማለት ነው ይህ አይነት እንግዲህ ቅጣት የተሞላበት አስከፊ ቦታ ነውና ሁጦማ የሚባለው ከዛ ቦታ ለማምለጥ የፈለጋችሁ እንግዜ አደም መግዛት አለባችሁ ባላቸው እያለ ነው ከዚህ በመቀጠል ጎረቤቷ ደግሞ ሱረቱል ፊል የተባለችውን እናያለን ማለት ነው ሱረቱል ፊል መክየቱን አይዷ እሷ መካ የወረደች 5 አንቀጾች አሏት ናቸው እሷ በታሪክ ላይ ነው የምታተኩረውና የምታጠነጥነው እና አላህ Subhanahu Wa Ta'ala ያው በታሪክ ብዙ ነገሮች አልፈዋልና ያለፉትን ስተቶች ተገንዝበው የሰው ልጆች ስተታቸውን እንዲያርሙ ለመምከር ታሪክን ይጠቀማል ብዙ ጊዜ እና አለም ተራ ከይፈ ቢስሚላሂር ረህማኒር ረሂም እጅግሮሮ በጣም አዛይ በሆነው አላህ ስም እንጀምራለን ካልን በኋላ እንደተለመደው አለም ተራ ከይፈ ፈዐለ ረቡከ ቢአስሐቢል ፊል አለም ተዕለም እንደማለት ነው አለም ተረ ማለት አለም ተዕለም እንደማለት ነው ረአ በማዕና ዓሊመ ይመጣል ማለት ነው አታውቅምን የሰው ልጅ ሆይ ይላል ወይስ አትረዳምን ለማለትም ይመጣል ማለት አለም ተፍሃም ለማለት አታውቅምን አትረዳምን ከይፈ ፈዐለ ረቡከ ቢአስሐቢል ፊል ጌታህ በዝሆኑ ባለቤቶች ምን አይነት ስራ እንደሰራ ምን እንዲያደረጋቸው አወክን ተረዳህን ይላል ይሄንን ያለሰማና ያላወቀ ካለ ይወቅና ይጠንቀቅ ይመከረበት ብልጥ ሰው ከጓደኛው ይማራል እንደሚባለው ታሪክ ለሰው ልጆች መስታወት ነው ጠቃሚ ነው በመጥፎም ሆነ በመልካም ገጽታው ታሪክ ለሰው ልጆች ሁሉ ጊዜ አገልጋይ ነገር ነው ተጠቀሙበት ማለት ነው መጥፎች መጥፎ ሰርተው አላህ Subhanahu Wa Ta'ala ተቆጥቶ በሚያጠፋቸው ጊዜ ደጎችም ደግሞ ደግ አድርገው በዛ አላህ በሚባርካቸው ጊዜ ለቀጣው ትውልድ ምሳሌ ነው የሚያደርጋቸው ማለት ነው አጥፊው ይሄው እንደዚህ በማድረጉ አይቀጡ ቅጣት ተቀጣ ደብዛው ጠፋ አንተም እንደዛ መሆን ትፈልጋለህ ተጠንቀቅ ለማለት ነው ማለት ነው ደጉ ደግሞ ደግ ሰርቶ ራሱንም አስደስቶ ወገኑንም አገሩንም አልምቶና ጠቅሞ በሚሄድበት ጊዜ ከሞተ በኋላ ታሪክ አይረሳውም ወገን ሁሉ ጊዜ ያወድሰዋል ማለት ነው ገሌኮ ነው እንደዛ ያደረገው ገሌኮ እንደሰራው ሁሉ ጊዜ ሲመጎስ ሲወደስ ነው የሚኖረው በአኺራም ደግሞ ጌታው ዘንዳ ያለው ጸጋ ያው የፈለገው ታሰበው በላይ ነው የሚሆነው ማለት ነው ይሄ ነገር ለሰው ልጆች ሁሉ ጊዜ ጠቃሚ ነው ታሪክ ስለዚህ ቁርአን ብዙ ጊዜ በታሪክ ላይ ያተኩራል ለምን የሰው ልጅ ሁሉ ጊዜ ጥሬ መሆን የለብህም አንዱ ከአንዱ ታሪክ እየተማረ የታባትህ መሰረት ላይ አንተ እየቀጠልክ መሄድ ያለብህ እንጂ ሁሉ ጊዜ ጀማሪ ሞካሪ መሆን የለብህም ነው የሚለው ማለት ነው ግን የሰው ልጆች የሚያዛዝነው እስካሁን ድረስ ሁሉ ጊዜ በመጀመር ላይ ነው ያሉት በጎ የሰሩትም ሰዎች ይረሳሉ እንዳልሰሩ ይሆናሉ የነሱን ፈለግ የሚከተል የለም ያጠፉትም ያከፉትም ደግሞ እስካሉ ድረስ ጨፈጨፉ ዘረፉ ገፈፉ ሄዱ በቃ ሞተ ተገላገለ ተብሎ ቁጭ ነው ምን እንደሚጠብቀው ምን እንዲያጋጠመው የሚያውቅ የለም ስለዚህ አዲሱ ትኩሱ ደግሞ በዝባጅ እነሳልሃል እንዳዲስ ማለት ነው እኔም ደግሞ በተራየ መዝረፍ አለብኝ ይላል ማለት ነው
ግን ይሄ ተታሪክ አለመማር ነው ይሄ ሁሉ ችግር የሚያመጣው። ስለዚህ በአንድ ወቅት እንግዲህ ለየት ያሉ የታሪክ አንኳሮች አሉ። ታሪክ ያው ሰፊ ነው። በአለም ደረጃ እያንዳንዱ አካባቢ እያንዳንዱ ሰው የሰራውና ያወራው ቢደረ አይዘለቅም። ግን ለምሳሌ ያህል ነሙዘጆች ነው የሚጠቅስልን። ጎላ ጎላ ብለው የሚታዩትን በየአይነቱ ይጠቅሳቸዋል ማለት ነው። እና በአንድ ወቅት በየመን ሀገር የተከሰተን ሁኔታ ነው የሚያነሳልን። አለም ተረ አወክን ወይም ተረዳህን ይላል። ከይፈ ፈዐለ ረቡከ ቢአስሐቢል ፊል የዙፋኑ ባለቤቶች ከኛ በላይ ማን አለብን ብለው በጥጋብ ተኮፍሰው አገር ሊበጠብጡና ታሪክ ሊደመስሱ ሲነሱ ጌታ ምን አይነት ምላሽ እንደሰጣቸው ሰማህና አወክን? ያላወክ ካለህ እወቅና ከነሱ ስተት ተጠንቀቅ ይላል ማለት ነው። እና ይህ ነገር እንግዲህ አላህ Subhanahu Wa Ta'ala ለሰው ልጆች ታሪክና መመከሪያ እንዲሆን ብሎ ነው መጀመሪያውንም የሰራው ማለት ነው። ተተከሰተ በኋላ 40 አመታት ያህል ቆይቶ ነው ይሄ አያት የወረደው። ግን ያን ነገር 40 አመት ያለፈውን ነገር መረሳት የለበትም ጠቃሚ ነገር ነውና ብሎ በቁርአን ቀርጾ አመጣው ማለት ነው። አለም ይጃል ከይደሁም ፊ ተድሊል እነዛ የዙሃን ባለቤቶች በማያገባቸው ገብተው አላስፈላጊ ነገርን ለመስራት አስበውና ገምተው ሲንቀሳቀሱ አላህ ያን ያሰቡትን እኩይ ተግባራቸውንና እርኩስ አላማቸውን ከንቱ አላደረገባቸውም ይላል። እነሱ እንዳሰቡት ቢሆን ኑሮ አገር ጠፍቶ ነበረ። ግን ያሰቡትን ተንኮልና ሴራቸውን አላህ እንዳልነበረ አድርጎ እነሱንም ጭምር ተምድርገጥ ደብዛቸውን አጠፋቸው አይደለምን? ይህን ሰምተሃል አውቀሃል የሰው ልጅ ይላል አላህ Subhanahu Wa Ta'ala። አለም ይጃል ከይደሁም ፊ ተድሊል ወአርሰለ አለይሂም ጦይረን አባቢል በምን መልክ ነው ተንኮላቸውን ያከሸፈውና ደባቸውን ያመከነው ታልከኝ አርሰለ አለይሂም ጦይረን አባቢል መንጋ የሆኑ ትንንሽ ጥቅቅን የሆኑ አዕዋፎች ላከባቸው ይላል ማለት ነው። እነሱ እንግዲህ ተኛ በላይ ማንም ኃይል የለም ባሁኑ ዘመን ማንም ሊገታንና ሊቋቋመን አይችልም ብለው እየደነፉና እያቀራሩ ሲንደረደሩ አላህ ግን Subhanahu Wa Ta'ala ባላሰቡትና ባልጠበቁት መልክ እዚህ ግባ የማይባሉ ወፎች ልኮ በወፎች ደብድቦ ደብዛቸውን አጠፋቸው ይላል። እና ወሊላሂ ጁኑዱ ሰማዋቲ ወልአርድ እንደሚለው በሰማይ በምድር ውስጥ ያሉ ፍጡሮች የአላህ ሰራዊቶች ናቸው። አላህ ተላከብህ ቲንኝ ቢምቢ ወይም ጉንዳን ልታጠፋት ትችላለች ማለት ነው። እንደተኛ ባፍንጫ ገብታ ጉንዳኗ ጭንቅላት ውስጥ ብትገባ ትሞታለህ። ግን አላህ እየጠበቀህ ነው። ዝንብ እግሮሮ ገብታ አንቃ ልትገለህ ትችላለች። ተላከብህ ሁሉ የአላህ ሰራዊት ነው። አያድርስ ብቻ እሱ አይቆጣ ነው ማለት ነው። ስለዚህ አላህ እነዚህ ሰዎች በምድር ላይ ያሉ ህዝቦችን ንቀው እኛ ማንም አይቋቋመንም ብለው ሲንፈላሰሱ ወፎች መጡ። ወፍ ተመቸ ወዲህ ነው ሰው እንዲ ሰራዊት የበቃ የነቃ የታጠቀ በሺህ የሚቆጠር ሰራዊት 60 ሺህ ነበር ይባላል ሰራዊቱ በዛ ዘመን 60 ሺህ ጦር በአለም ላይ እንግዲህ ከባድ ኃይል መሆኑ ነው የሚያሳየው። በዛ ዘመን ዛሬ ስንት ነው እንግዲህ ዛሬ 1500 አመት አካባቢ ገደማ ማለት ነው ይሄ ነገር። በዛ ዘመን እንግዲህ ገና ሰው በባህያና በእግሩ የሚኳትንበት ዘመን ነው። በዛ ዘመን እንግዲህ ይሄን ያህል 60 ሺህ ጦር አስታጥቆ አገርን ቆርጦ የሚሄድ ኃይል እውነትም እንኳን በአረብ ሀገር ቀርቶ በሌላውም ሀገር ሊቋቋመው የሚችል አልነበረም ማለት ነው። ግን ከጀርባው ምን እንደሚጠብቀው አላወቀም። እና ለሚጃል ከይደውም ፊ ተድሊል ተንኮላቸውን ከንቱ አስቀረው አመከናቸው። እነሱ ምንም ነገር ሳይደርስባቸው በቀላሉ አላማቸውን አሳክተው እየደነፉ ሊመለሱ ነበር ያሰቡት። ግን እንደወጡ ባክነው ወድቀው ቀሩ ይላል አላህ Subhanahu Wa Ta'ala። ወአርሰለ አለይሂም ጦይረን አባቢል መንጋ የሆኑ አዋፎች እዛ ተልኳቸው ቦታ ደርሰው ውጊያውን ሊከፍቱ በዝግጅት ላይ ያሉ ከየት እንደመጡ ያልታወቁ ጥቁቁር ወፎች መንጋ ሆነው መጡ። ብዛታቸው ልክ ዳመና መስሎ አየሩን ሸፍነው መጡ ማለት ነው። ከቀይ ባህር አካባቢ ነው የተነሱት ይባላል። መላእክት ሊሆን ይችላል አላህ አለም። እንግዲህ ተዛም በፊት ተዛም በኋላ በዛ ብዛትና በዛ አይነት ታይተው አይታወቁም። ለዚህ ብሎ የላካቸው ናቸው። ጥቁቁር ወፎች ናቸው። እግሮቻቸው ቀያይ ናቸው ይላል። እና ሶስት ጥይት ታጥቀዋል።
ነጥይቱ ምንድነው ትንንሾች ስለሆኑ ባቅማቸው ነው የሚያስታጥቃቸው ሷሩህ ወላ ታንክ የላቸው እነሱ ምስር የሚያህል ድንጋይ ነው የተሰጣቸው ምስር የሚያክሉ ድንጋዮች አንዷን ድንጋይ ባፏ ነው ወፍናት አንዷን በአንድ እግሯ ሶስት ይትዛ መጣለች መጡ እንደ አየሩ ጨለመ ቀን ሲታይ እንደዚህ ጧት ማልዳ ነው ያው ሰራዊት ተንቀሳቀሰ እንግዲህ ውጊያ ከፈተ ብሎ ትእዛዝ ሲሰጥ ባለበት እንዳለ ሰማውን እንደዚህ መተው ከበቡት ማለት ነው በምስራቅም በምዕራብም በደቡብም እንዳለ ድብልልቅ ቃለ ባንድ ጊዜ ቀጥ ሲሉ ድንኳን መሰለ ጥቁር ድንኳን ምንድነው ሲባል ተኩሱ ተከፈተ ተላይ ማለት ነው አባረቁ ጮሁ ባንድ ጊዜ ያስተጋቡ በሚጮሁ ጊዜ ተደናበረ ሰራዊቱ እንሰሳው እስበርሱ በዛ መዝነብ ጀመረ ያመርዛማ ድንጋይ ማለት ነው ድንጋው ሲወርድ ያቺ ጥጠር እንትን የምታህል ትንሽ ነገር ናት ምስር የምታህል ድንጋይ በወፋፍ የተያዘች ድንጋይ ምን ያህል ናት ግን መርዘኛ ናት ማለት ነው እና በእናት ትገባለች ወላ ቆዳ ወላ አጥንት ወላ ምን የሚቀራት ነገር ሁሉን ነገር ቆራርጣ በመሬት ዱብ ትላለች በጎንህ ከመጣችም በተቃራኒው በጎንህ ሾልካ መሬት ዱብ ትላለች አለቀል ከዛ በኋላ ሰውነቱ እንዳለ ነው የሚፈርሰው እሷ ስትነካው ማለት ነው በዚህ መልክ በደቂቃዎች ያ እንግዲህ ማንንም አይነካውም አይበገርም የተባለ ጦር እንዳልነበረ ሆነ ማለት ነው ያው ራሱ እንደሚገልጠው ማለት ነው አርሰላ አለይሂም ጦርና ባቢል ተርሚህም ቢሂጃረቲ ሚን ሲጂል በልዩ መልኩ የተዘጋጁ የተተኮሰ ጭቃ የተሰሩ መሳሪያዎችን አዘነቡባቸው ይላል እና እንግዲህ ልክ እንደ ሱልብ የሆኑ ጠንካራ ድንጋዮች ናቸው እነዛን ድንጋዮች በሚልኩባቸው ጊዜ መርዛማ ናቸው ራሳቸው በአቅማቸው መምታቱ ብቻ ሳይሆን ልዩ ኃይል አላቸው ማለት ነው አንድ አካል ላይ ታረፉ ምንም ነገር መሬቱንም ራስ ሰነጣጥቀው የሚወርዱ ነገሮች ናቸው በዛ መልክ እንዳልነበሩ አደረጋቸው ይላል ተርሚም ቢሂጃረቲ ሚን ሲጂል ከተተኮሰ ድንጋይ በሆነ ጥይት የሚደበድቡ አድርገላክናቸው እነዛና አዋፎች ይላል እና ፈጃለሁም ከአስፊ መኩል ተትንሽ ደቂቃ በኋላ የለም ያ ሁሉ ሰራዊት ምን ሆነ አንድ አዝመራ አገዳ ማሽላው ተቆርጦ ሰብሉ ተሰብስቦ ታለ በኋላ የከብት መንጋ ትልክበታለህ አይደለ የከብት መንጋ የዋለበት አገዳ ምንድነው የሚመስለው ይላል አላህ Subhanahu Wa Ta'ala ወዳውኑ ጧት የነበረው እንዳለ አመድ የተበላው ተበልቷል የደቀቀው መሬት ተንቆጣቅቷል ጸጥ ይላል ባንዲ ቀን እንደዛው ነው ታየ ያና አብራሃ ጦር ይላል አላህ Subhanahu Wa Ta'ala እና በዚህ መልክ እንግዲህ ይሄን አይነት እርምጃ ታይቶ ተሰምቶ የማይታወቅ ነገር የተደረገው የት ነው ከነማን ላይ ነው በምን ምክንያት ነው ወደሚለው ስንመጣ ብዙ ትንታኔ የሚያስፈልገው ነገር ነው ማለት ነው እና ወቅቱ ምን ያህል እንደሚበቃን አላቅም ለማንኛውም ታውን ቀደም ሱረቱል ቡሩጅ ላይ አላህ Subhanahu Wa Ta'ala በአንድ ወቅት የነበረ አምባገነን ንጉስ ጣዖት አፍቃሪ ነበረ ለጣዖት ገብሩ እያለ በጊዜ የነበሩትን አማኞች በግድ እየቀጠቀጠ ለጣዖት ለማስገበር ይሞክር ነበር አማኞች ደግሞ ለጣዖት ከገበርን ሽርክ ውስጥ ገባን ማለት ነው ይሄን አናደርገውም ብለው በማመጻቸው ከነ ህይወታቸው እሳት ውስጥ ጨመራቸው ኡህዱድ አስሐቡል ኡህዱድ የተባሉት ማን ነው ያ መዘዝ ያ መናጢ ሰው ነው የምንጩ ለዚህ ነገር ማለት ነው እንደዛ አድርጎ ወደ 20,000 ህዝብ ነው ከነ ህይወቱ ሳጨምሮ የጨረሰው ከዛ በኋላ ያው ተቃዋሚዎቹን በሙሉ ጨፍጭፎ አንበረከኩኝ ብሎ ተሳካሊ ብሎ ሲያስብ የዛ ግፍ ውጤት አላህ እንዲህ አይነት መዘዝ እንዲመጣ አደረገ ማለት ነው ተነዛ 20,000 ህዝቦች ጭቁን ድንባሩ ህዝቦች አንድ ግለሰብ ብቻ አስከሬን ውስጥ ደፍጦ አመለጠ ተአማኞቹ ማለት ነው ክርስቲያኖች ናቸው በዛ ጊዜ እስላም ገና አልመጣም ይሄኛው ጣዖታዊ ነው አውሬ ነው ጣዖት ብቻ ነው የሚያመልከው ወላ ክርስትና ወላ ይሁዲያ አያቅም የሰማይ ሃይማኖት እነሱ ግን የተሻሉ ናቸው በዛ ጊዜ የነበረው በመድር ላይ የተሻለው ሃይማኖት ክርስትና ነው የኢሳ ተከታይ ናቸው ማለት ነው ለምን በኢሳ ተከተላላችሁ ጣዖት ማምለክ አለባችሁ ተብለው ነው እንደዛ የተጨፈጨፉት ማለት ነው ያ ካስከሬን መሐከል የተረፈው አንዱ ፍሬ ልጃቸው እንደገና ተሽለክልኮ ስንት ሀገር አቋርጦ ሄዶ በጊዜው የዘመኑ ሀያል ወደሚባሉት ሄዶ አቤቱታ አቀረበ ማን ነበር ነቄሳር ሂረቅል የሚባለው ምስራቅ አውሮፓ ላይ ኢጣሊያ አካባቢ መንበሩ የነበረው ትልቅ ንጉስ ነበረ ለሱ ሄዶ ህዝቦቹ እንዴት እንዳለቁ አቤቱታ አቀረበ ማለት ነው ይሄው እንዳርጎ ጨፈጨፈን ዚንዋስ ይባላል ይሄ ሙጅሪም
እንዳርጎ ወገኖችን ከነ ህይወታቸው እሳት ጨመራቸው እኔ ብቻ ለዘር ተርፌ መጣሁኝና አንድ ገጠር ውስጥ በጣም የተበታተኑ የተወሰኑ ደካሞች አሉ እነዛንም ጭምር ሳያጠፋቸው እባከዋ እንዲበሉ ብሎ አልቅሶ አቤቱታ አቀረበ ማለት ነው። ያም እንግዲህ በሃይማኖት ይገናኛሉ እኒህም ክርስቲያኖች ናቸው እኒያም ክርስቲያኖች ናቸው። የዛ ጊዜ ተሰማው ሰውየው ግን እሱ መጥቶ ደም ሊያፍስ አልፈለገም። የበላይ ኃያል ነው የዓለም አባዋራ ነኝ ባይ ነው። ምን አደረገ እዛ ጎረቤታችሁ ሀበሻ አለ አይደለም ቀይ ባህር ሸገር ብላችሁ ለምን አቤቱታ ተቀርቡ ነበር እኔ ጋር ለምን መጣችሁ አለ። ተቆጣው። ለማንኛውም ለሱ ደብዳቤ ጽፍልሃለሁ አለና ደብዳቤ ጻፈለት። ኃያል ነው ተሰሚነት አለው። ለደ ለሀበሻው ንጉስ ስጥ ይሄንን እና በጎረቤት ላይ የዛ አይነት ግፍ ሲፈጸም ለምን ዝም ብለህ ታያለህ ለምን አጋትለውም ብሎ ጻፈለት ማለት ነው። የሀበሻው ንጉስ ያው ነጃሺ ይባላሉ በተለምዶ የስልጣን ስማቸው ያው ነጃሺ አጤ እንደሚባለው ማለት ነው። በጊዜው የነበረው ማንኛው ነጃሺ እንደሆነ አናቅም ግን ይሄ የሰለመው አይደለም ተሱ በፊት ወይ አባቱ ሊሆን ይችላል ወይ አያቱ ሊሆን ይችላል ያው በዘር ነበርና የሚሄደው ማለት ነው። ለሱ ደረሰው ደብዳቤው ማለት ነው። የሀበሻው ነጃሺ ይሄ ደብዳቤ በሚደርሰው ጊዜ የኃያላን ትእዛዝ ስለሆነ ግዴታውን ማስፈጸም አለበት። እሱ ጦር አዘጋጀ ማለት ነው። የተወሰነ ጦር አዘጋጀና ጎበዝ በጣም ታዋቂ የሆኑ ጦር መሪዎችን መረጠና አስታጥቆ ላካቸው። የዛ ጊዜ ቀይ ባህርና የኛ እንትን በጣም ቅርብ ነበረ። ባህሩ ጠባብ ነበረ። በቀላሉ መሻገር የሚቻልበት ሁኔታ ነበረ። ከዛ በሚላኩ ጊዜ አርያጥና አብርሃ የሚባሉ ሁለት ታዋቂ ጀግኖች በጦሩ ላይ ሰይሞ በእነሱ አመራር ላከ ጦሩን ወደ የመን ማለት ነው። የመን መተው በሚገቡ ጊዜ ወዳውን ይሄ ዚኒዋስ የሚባለው እንግዲህ ተኔ በላይ ማንም የለም ብሎ ህዝቦችን ጨርሶ ተዝናንቶ ቁጭ ባለበት ድንገት ጀግኖች መጡ ያልታሰቡ ማለት ነው። ወዳው ሲከቡት ሊቆጣጠር አልቻለም። ለመከላከል ሞከረ አልቻለም። ታንኳ ላይ ሆኖ በባህር አቋርጫ ገባለሁ አመልጣለሁ ሲል ቀይ ባህር በላው እሱንም ማለት ነው። አለቀለት ያው የእጁን አገኘ። ከዛ በኋላ ህዝቦች በጣም ተጨፍጭፈዋልና እነዚህን መተው ያዳኗቸውን የጎረቤት ሀገሮች እባካችሁ አሁን እናንተ ተመልሳችሁ ከሄዳችሁ እነዚህ የቀድሞ ባለስልጣን ርዝራዦች መልሰው መተው ይቀጠቅጡናል እና ትንሽ ሀገሪቱ ውስጥ የምትረጋጋና እኛ በእግራችን እስከምንቆም ድረስ ቆዩልን ብለው ለመኗቸው። እሺ ብለው ንጉሱን ፈቀደ። እዚሁ ቀጠሉ በቀይ ግዛት ማለት ነው። የመንን እንግዲህ ለብዙ አመታት ለመግዛት ተመቻቹ ማለት ነው። የዛሬውን ያድርገውና ኢትዮጵያ አንድ የታያሎቹ ነበረች ማለት ነው በዛ ዘመን። እና በዛ ሁኔታ እንትን ሲል ይሄ ስልጣን የሚባል ነገር በሽታ ነው። ሁለቱ ጓደኛሞች ተጣሉ በስልጣን። ይቺ ሀገር አዲስ ሀገር ተፈጠረ እንግዲህ ኢትዮጵያ ቀይ ግዛት የሆነች ሀገር። ስለዚህ ይችን ሀገር ማን ነው በበላይነት መምራት ያለበት? መቼም ሁለት ንጉስ አይሆንም ብለው ሁለቱ እኔ ነግስ ተጣሉ ማለት ነው በሰው ዳቦ። ስለዚህ ጦሩ ለሁለት ገመሱት። ለሁለት ገምሰው ሊዋጉ ማለት ነው ለስልጣን በለሰው ሀገር ላይ። ግን አንደኛው ትንሽ አቀል ነበረ። ለምንድነው እኛ አሁን ጥላት ማንም አልመጣብንም ለስልጣን ብለን ነው አይደለም የደሃውን ልጅ ለምንድነው የምናስፈጀው አለ። ጀግና ከሆን ካንተና እኔ ብቻ ለስልጣን ነው የምንጣለው አንተ ሙረድን የመወርድልሃለው የቀና በለስ ያገኛል ይሻለ የኛውን ፈሪ ላለመባል። በዚህ ተስማሙና ሁለታቸው ሰይፋቸውን መዘው ሜዳ ላይ ወረዱ ማለት ነው። በሚወርዱ ጊዜ ያ አርያጥ ቀልጣፋ ነበረ። ፈጥኖ ሲጥል አናቱን ይሄን ግንባሩን አፍንጫውን ከንፈሩን ጭምር ገመሰው ማለት ነው። አሽረም የተባለው ለዛ ነው። የዛ ጊዜ የሱ አሽከር የአብርሃ አሽከር ከጀርባ ይጠብቅ ነበር ከርቀት ሆኖ። ልክ ሲመታ ሲያይ ራሱን መቆጣጠር አቅተውና እንደ ቅጽበት ተወርሮ መጥቶ እንደገና አርያጥን መታው ማለት ነው። አርያጥ አቸነፍኩ ሲል ወዳውኑ ተመቶ ወደቀሱ። ይሄኛው ቁስለኛ ሆኖ ተረፈ፣ ያኛው ሞተ ማለት ነው። አርያጥ ሞተ፣ አብርሃ ዳነ። ያው ለተወሰነ ጊዜ ታሞ ተዳነ በኋላ ለምጡን ያው በግንባሩና በአፍንጫው ላይ ገመድ አስመስሎ ዳነ። ያው እንዲያሰበው ተሳክቶለት ስልጣኑን ያዘ ማለት ነው። ያነ ንጉሱ ነጃሺ ዋናው ሰማ እንደ ለስልጣን ተጋደሉ፣ አርያጥ ሞተ፣ ይሄኛው ቆስሎ ወድቋል ሲሉት ተናደደ።
በጣም ኃይለኛ ደብዳቤ ጻፈለት። እናንተ ባለጌዎች ሰው ሀገር ሄዳችሁ ተልኳችሁን ተወጣችሁ አድባችሁ መቀመጥ አቅቷችሁ እንዴት እንድታረጋላችሁ ወንድምን ገደልከው ለስልጣን ብለህ በቃን የመጣሁልህ እዛው አንተን ዋጋህን እሰጣለሁኝ ብሎ የመን ሀገር መጥቼ እኔ ራሴ ፍርድ እሰጣለሁኝ ሌላ ዳኛም አያስፈልግህም መጥቼ ራስክን ላጭቼ መቀጣጫ አድርጌ አርዳሃለሁኝ ወይ ሰቅልሃለሁ ብሎ ዛተበት ንጉሱ። የዛ ጊዜ ሰውየው ጆከኛ ነበረ። በጣም በርካታ ገንዘብ ሰበሰበና ጥሩ ጥሩ ባህል እቃዎችን አስደሳች የሆኑ እቃዎችን ጫነለት ሀዲያ ማለት ነው ሊያታለን። ከዛ እንደገና ምን አደረገ በኬሻ 1 ኩንታል የመናፈር ላከለት። የህንጉተናውን ጠጉሩን ላጭቶ ላከለት። እዚህ መጥቼ የመን ሀገር ድረስ ተወዙዘው ደክመው የኔን ጠጉር ለመላጨት ለምን ይደክማሉ አለ። ጠጉሩን ይሄው ለወት የየመንን አፈር ለመርገጥ ምን ሊያለሁኝ ካሉ ደግሞ ይሄው እርገጡ እዛው ልከለውታለሁኝ እና ሳቀ። የወትሮ ሰው ይገራገር ናቸው። ሳቀና በቃ ተውት እንግዲህ ያኛው ሙቷል ምን አደርጋለሁ ደግሞ ይሄንን ብገለው ምን ያረጋል ብሎ ምህረት አደረገለት። ቀጠለ ማለት ነው። هذا وصلى الله وسلم على النبي وإلى